የሳምንት ጊዜ ሰጠ። መልሱን ፈልጋለሁ። የዓለም ቤዛ ኢየሱስ ክርስቶስ ብቻና ከሊቀ ተዋሕዶ ጋር ተወያየ። ላሴ አምናለሁ አልኩት። አላቅም ግን ዘማሪ ዘርፌ እንደመጣች አብርረው እንድትወጣ እንድትጠፋ። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም ይስፈንላችሁ። ዛሬም እንደተለመደው አዳዲስ ቪዲዮዎች ወደ እናንተ ይዤ መጥቻለሁ። የዛሬው ቪዲዮ በጣም ስለገረመኝና በጣም ስለደነቀኝ ነው የምር። እና እንግዲህ ሰሞኑን በጣም ቲክቶክ ላይ ስለና ዮኒ ማኛ በጣም እየተወራ ነበር። ዮኒ ማኛ እንግዲህ ካሁን በኋላ እኔ ጌታን የግል አዳኝ አድርጌ ተቀብያለሁ፣ ጴንጤ ሆኛለሁ፣ ፕሮቴስታንት ሆኛለሁ በጣም እያለ እየዛተ ነበረ። እንግዲህ ሊያስፈራራ የሆነ ኦርቶዶክሶችን ለምን ወጣ ይሉኛል ወይ ለምንኛል ወይ ይሁን አናውቅም። ብቻ እስኪ ይሄን ቪዲዮ ነው ማለት ነው። ሰዎች የመጀመሪያው ቪዲዮ ይሄን ይመስላል። እንግዲህ ጌታ ምስክሬ ነው፣ እግዚአብሔር ነው ሙላችሁ። በጣም እየሳኩ ነው ራሱ ሳይሆን ቪዲዮን ሲደርሰኝ ቲክቶክ ላይ በጣም ገርሞኝ እንዲህ ኧረ በጣም የሚገርመው እንዴ ያመነ የተጠመቀ ይድናል ይላሉ። በምንድነው ያመኑት? በምንድነው ይዳኑት እያለ አልነበር እንዴ ይማኛ ለራሱ ይሄ ዮኒም ብሏል፣ ያኛው ዮናታንም ብሏል እኮ። ስለዚህ ይሄ እንትን የስሜት ኑሮ ነው የሚኖሩት፣ ወይንም የስሜት አምልኮ አለ አይደለ? ያ ነው እየኖሩ ያሉት እንጂ እንዴ ካሁን በፊትም እኮ ጌታን እንደዚህ ብሏል አስታውሳለሁ። እና ይጩፋ ካራቲስት ነው በዛ በጫማ ወልቆ አፍንጫ ይላል፣ ከዛ እዛ ተደፍተህ ትቀራለህ ምናምን እያሉላ ነበር ዮኒ ማኛና። እንግዲህ በጣም ስለገረመኝ ነው ጌታን። ደግሞ ያው ሴት ነች እያጠመቀች ያለችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ላይም ሴት ልጅ ትገዛ መቅደስ ውስጥ አትግባ ነው የሚለው። ስለዚህ እንግዲህ ያው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት ልክስክስነት የለም። ፕሮቴስታንት ዓለም ውስጥ ያው ሴት ልጅ ማይክ ይዛ ትሰብካለች፣ እንደፈለገ ያው ታጠምቃለች፣ አጠመቀች እኮ ታጠምቃለች። በፕሮቴስታንቱ ዓለም ነው ይሄ ያለው። እና ይሄ የቢዝነስ ስራ ነው። ቀጣይ እመጣላችኋለሁ ይሄ ምን ማለት እንደሆነ ቢዝነስ። እና እንግዲህ ጌታን ይቅርታ መብራት የጠፋ ስለሆነ ነው። እና ይህን ይመስላል ቪዲዮ። ቀጣይ ያለው ቪዲዮ ደግሞ በጣም የሚገርም ቪዲዮ ነው። እንግዲህ እኔ ከምነግራችሁ በፊት እኔውና ሀሳባችን መስጠት ሲገ እግዚአብሔር እኔ እስኪ አሜሪካ እንደመጣ ማቀው ወንድሜ ነው። አሁን ግን ጌታን አግኝቶ እሱ ራሱ ሰላሙን አግኝቷል። እግዚአብሔር ይባረክ። እህታችን የሚሆን የኦርቶዶክስ ወንድምና እህቶቻችን ናቸው። ሁሉ በጣም አድርጌ ነው የምወዳቸው ቤተሰቦች፣ በቤተሰቤም ኦርቶዶክስ ናቸው። ግን ጌታ ምንም ሃይማኖት፣ ሀገር ምን የማይገድበው ጌታ ናቸው። የትም የማይገደብ ብቻውን አለ። ብቻውን ስሙ ይባረክ፣ እግዚአብሔር ይባረክ። የመጣችሁትን በሙሉ እግዚአብሔር ብርቅ ያድርግልኝ። ባሰባችሁን ነገር በሙሉ ቀድሞ ኢየሱስ ይድረስላችሁ። ብርክ በሉልኝ። እግዚአብሔር መልካሙን ያድርግላችሁ።
የሳምንት ጊዜ ሰጠ። መልሱን ፈልጋለሁ። የዓለም ቤዛ ኢየሱስ ክርስቶስ ብቻና ብቻ እንደሆነ ሌላ ነገር እንደሌለ መስክሩልኝ ብዬ ተናገርኩኝ። መልስ የሚሰጥ የለም። ከዛ በኋላ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀበልኩ በደስታ። የሚገርመው የበርዝዴይ ጊዜ ነው። አረሰው በጭራሽ ማረሰው የፋሲካ ቀን የኔ የበርዝዴይ ቀን ነበር። የዛኔ ነው እንግዲህ ጌታ በኔ ላይ የሰራው። እግዚአብሔር ይባረክ። ለሁላችን ነገር 15 ዓመት ማለት የፈለግኩትን ቃላት ማውጣት ሰው ማንንም የማልፈራ ጌታ ይቀርበል እና ማንንም በሰው ደረጃ የፈራሁት እኔ በሕይወቴ አይደለምና ያንበረከከኝ ኢየሱስ ሃሌሉያ ምን ያልኩት ኢየሱስ ክርስቶስ ብቻ ለሱ ተንበረከኩ። በዚህ አጋጣሚ የተወደደች ፕሮፌት ሊሊ ቼክ አረኩኝ ገባውና ሄጇን ሳይ ጌታ ይመስገን እግዚአብሔር ይባላል። እጅግ የሚደንቅ አገልግሎት እንደምትሰጥ ያለው እና የእሷ most of the time it was in English and I was so amazed በሴቶች ላይ ወንዶቹ ስንሰልፍ ጌታ ሴቶቹን ያስነሳው እግዚአብሔር ይባላል እና እጅግ አድርጌ ተገኝ። ሁለተኛው ቪዲዮ ይህን ይመስላል ቤተሰቦቼ እና ሱፉን ለብሶ ምናምን እንግዲህ ያው መድረክ ላይ ወጥቷል ማለት ነው። የናፈቀው ነገር ይሄ ነበር። ማይክ ይዞ የዓለም ቤዛ ኢየሱስ ብቻ ነው ምናምን እያሉ መስበክ ነበረ። ይሄ በነገራችን ላይ ባለፈ በእንደዚህ አይነት ቲክቶክ ፕላትፎርም ላይ በጣም እየተነጋገሩ ነበር። እነ ፈለገ ላይ ግን አይገባም ዮኒ ማኛ። ለምን? አሳማኝ መልስ ስላለ ማለት ነው። እና ደግሞም እያስረዱት ነበረ ቤዛ ማለት ምን ማለት ነው የሚለው በደንብ አስረድተውታል። ላይቭ ላይ እኔም እየተከታተልኳቸው ስለነበረ ማለት ነው። ስለዚህ አሁን ግን እሱ ያለው ምንድነው የዓለም ቤዛ ኢየሱስ ብቻ ነው ብዬ ስጠይቅ ወይንም መልስ ስጡኝ ስል መልስ የሚሰጠኝ አጣው። እኔ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀበልኩ። እቺ የግል አዳኝ ራሱ ማለት ምን ማለት እንደሆነ በእርግጠኝነት አያውቀውም ማለት ነው። እና እንግዲህ እኔ በጣም ነው የገረመኝ። ለመስራችሁ ከአሁን በፊት እኔ እስልምናን ተቀብያለሁ ቪዲዮ እንደውም እኔ ሚዲያ ላይ ራሱ ለቅቄዋለሁ። ሙስሊሞች አድርጎ ምናምን ነገር እኔ እስልምናን ተቀብያለሁ፣ ስለዚህ ሙስሊም ነኝ፣ ካሁን በኋላ ከእስልምናዬ ማንም ሰው ነቅነቅ አያደርገኝም እያለ ነበረ። በፊት ደግሞ ኦርቶዶክስ ነበረ። ኦርቶዶክስን እየደገፈ ሙስሊሞችን ጭፍጭፍ፣ ፕሮቴስታንቶችን ጭፍጭፍ፣ እነ እዩ ጩፋን እነ ዮናታን እነዚህ ገንዘብ በሎች ምን እያለ በጣም ጭፍጭፍ እያደረጋቸው ነበር። እዩ ጩፋን አስታውሳለሁ እንደውም ይሄ በዛ በጫማ አፍንጫህን ይላል። እዛ እዩ ጩፋ ፓስተር ሳይሆን ካራቲስት ነው ሁላ እያለ የተናገረ አይቼ ነበርና በጣም ስለገረመኝ ነው ማለት ነው። ጌታ ሆይ በባለፈ አሁን ይህን ቪዲዮ ሰራ ምን ትዝ አለኝ ማሰላችሁ? ሞጣ ቀራኒዮ የተናገረው አንድ ንግግር አለ። ዮኒ ማኛ ለቢዝነስ ነው እና ሃይማኖት የሚከተለው። ስለዚህ ኦርቶዶክስ ደግሞ ዮኒ ማኛን እያስበላቸው አይደለም፣ የሚበላ ጠፍቷል አለ ኦርቶዶክስ ውስጥ። ስለዚህ አሁን የሚበላ ያለው የት ነው? ፕሮቴስታንት ዓለም ውስጥ ወይም ጴንጤ ውስጥ ነው የሚበላ ያለው። ስለዚህ እዛ ሄዶ ነው መብላት የሚችለው እያለ ነበረ። ሜቢ ይሄው እሱ ያለውም አልቀረም እና ዮኒ ማኛን በደንብ ይጨፈጭፈዋል በነገራችን ላይ። እና እንግዲህ አንደኛ ስለ ክርስቶስ ጠንቅቆ አያውቅም እኮ ዮኒ ማኛ። ዮኒ ማኛ ስለ ክርስቶስ አሁን አንድ መጽሐፍ ቅዱሳዊ ቃል አውጣ ይባል አያወጣም። ኢየሱስ ጌታ ነው ይላል። አዎ ጌታ ነው። ይህን እኮ የካደ የለም። ከዛ ውጭ የሚያውቀው ነገር አለ። ብዙ ጊዜ ላይቭ ላይ ይገባል፣ ብዙ ያወራል። የሚጠይቅ ጥያቄ የሆነ ጊዜ እንደውም ልደት ይመስለኛል የጠየቀው፣ ይቅርታ ጠፋብኝ። ዶግማና ቀኖና ዶግማ ማለት ምን ማለት ነው ብሎ ጠይቆታል ዮኒ ማኛን ማለት ነው። ልደት ዶግማ ማለት ምን ማለት ነው ሲጠይቀው፣ ዶግማ ማለትማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትመራበት ነው አለ። ያ አይደለም። ዶግማ የማይሸር የማይቀየር የማይለወጥ ነው። ስለዚህ ይህን እንኳን በደንብ አላወቀም ማለት ነው። ስለዚህ እንግዲህ ዮኒ ማኛ ያው እንግዲህ ተጠምቋል፣ በሴት ተጠምቋል። የሆነ በርሜል ውስጥ ነው የከተቱት ይመስለኛል። የሆነ ገንዳ ነገር አለ እንደዚህ የተሰራ እዛ ውስጥ ነው አስተኝተው የሆነ መግነዝ ነጭ ቀሚስ ለብሶ አሁን እቺ ቀሚሷ ራሱ ነጭ የለበሰበት ምክንያቱን ራሱ አያውቅም። ያንን ምክንያቱም ቢያውቅ መድረክ ላይ ሲያስተምር እንደ ማንኛውም ሰው እኛ ቀሚስ የምንለውን ክርስቶስን በመምሰል የምናገለግልበትን ለብሶ ያገለግል ነበረ። እሱ ግን አይታችሁት ከሆነ ዝንጥ ብሎ ሱፉን ለብሶ ምናምን በቃ እኔ በጣም ነው የገረመኝ ዮኒ ማኛ። ስለዚህ ይመችህ ብራዘር።
እንግዲህ ያው ቢዝነስ አለ ፕሮቴስታንት ውስጥ ቢዝነስ አለ። ያው ለምን ይሄ ሃይማኖት የሚሰሩት ሃይማኖት ራሱ ቢዝነስ እንደሆነ ይታወቃል። አንድ ሰው ልጸልይልህ ናገስት ሊያዝልህ ምናምን ብሎ የሌለ ብር እኮ ነው የሚጠይቀው። ሜይ ቢ ከዛ የተመሉት ሰዎች ሚዲያ ላይም ተናግረውታል። ይሄ ልሳን መቀባት የሚባለው ና ልጸልይልህ ጌታን አገኘሁት ጌታን እንደው የመጥፎነታቸው መጥፎ የውሸታቸው ብዛት እኮ አንድ ሰምታችሁ ከሆነ ፓስተር ነኝ የሚል ከጌታ ጋር ከኢየሱስ ክርስቶስ ጋር እንደዚህ ተደባድቤ ሁላ አመለጠኝ ድንግል ማርያምን አግኝቻት እሱን ልደበድብ ሁላ ያላለ እግዚአብሔር ምስክሬ ነው። እኔ እንደው ቀጣይ ቪዲዮ ላይ ፈልጌም ቢሆን አመጣላችኋለሁ። እንዴ እና ይሄን ያህል ያለበት ነው። ይሄን ያህል ውሸት፣ ይሄን ያህል ድንቁር ያለ ነገር ያለበት እምነት። አሁን እንደዚህ ክርስቶስን መስበክ በእንደዚህ መልክ አይደለም። ይሄ ወንጀል ነው ጌታን። ስለዚህ ፕሮቴስታንት ዓለምን ተቀላቅሏል። ዮኒ ማኛ ዋናው ፍሬ ሀሳባችን ዮኒ ማኛ ነው። ዮኒ ማኛ ይመችህ። እንግዲህ ቀጣይ ሞጣ ቀራኒ ስለ ዮኒ ማኛ ያስተላልፈው መልእክት አለ። ያን መልእክት አይተን እንመለሳለን። እስኪ እኔ ወስኪ ቪዲዮ እኔ ላለው ኦርቶዶክስ ነኝ ተዋህዶ ነኝ። ገና እየለጠለጥኩት ነው። እንደውም አሁን እኔ ጴንጤ አልሆንኩም። አሁን ልሆን አልችልም። እኔ ዓለም ጠፍቶ ተቃጥሎ ገሃነም እየተወረወርክ ነው። ራሱ ኢየሱስ አንገቴን አንቆ በመልአኩ በኩል ልጥል ነው። እዚህ ጋር ጴንጤ ትሆናለህ አትሆንም ብትል ጣል ነው ብሎ በእውነት ጴንጤ አልሆንም። ጴንጤ በጣም የምደበርበት እምነት የተሰበሰበበት በኢየሱስ እኮ የሚነግር ነው። ትልቅ መቀመጫ የሚመታ እኮ እኔ እኮ አውቀዋለሁ። እስራኤል ዳንሳ መጽሐፍ ቅዱስ ጥናትና ማረፊያ ቤት እያለ እየለጠለጠ ተደርሶበት ሚዲያ ላይ ወጣለች ልጅቷ። ሳመኛ ያለች ደግሞ አይተዋል የመቀመጫዋ። ኧረ መድኃኒዓለም ያችን እስቲ አቀናብራችሁ ልቀቁት እስኪ። የእሷን ቪዲዮ ቁረጡና እነሰርኬ በጣም የሚገርም እኮ ነው። የእስራኤል ዳንስ አይታችሁ ከሆነ የመቀመጫዋ እንዴት ማማር። ሆዷ ስሊም ነው ልጅቷ። ደቡብ ደግሞ ጥሩ ናቸው እንትናቸው ዳላቸው። አያያያ ወላይታ ማይ ወላይታ። አሁን አይታት ከሆነ ወላይታ ትመስለኛለች። ያረበረበች ናት። እንዴት ነው ይላታል ጋዜጠኛው። አዎ ፓስተር ማኛው ለሞጣ ቀራኒዮ ከምትጸልይለት ለራስህ ለኑሮህ ጸልይ። ኑሮህን ለማሸነፍ ጸልይ። መጀመሪያ ማኛው ለኑሮህ ጸልይ። ለራስህ፣ ለቤተሰብህ፣ ለራስህ፣ ለኢኮኖሚህ ጸልይ። ሰው ሁልጊዜ የኢኮኖሚ ጥገኛ ሲሆን ሃይማኖት ይቀይራል እንጂ እኔ ፓስተር ማኛው ለእኔ ሊጸልይ ቀርቶ ለራሱ ኑሮም መጸለይ አልቻለም። ስለዚህ ፓስተር ማኛው ጥሩ ነው ያስከው መንገድ። እንግሊዘኛ ስበክ ያዋጣል። ቢዝነሱ እሱ ላይ ነው። ጥሩ እየሄድክ ነው። እኔም ነግሬሃለሁ። ስለዚህ ለእኔ ከመጸለይ በፊት እባክህ ለራስህ ጸልይ። ከኢኮኖሚ ጥገኝነት ውጣ። አንበሳ አታስወርድ። ሰርተ ብላ። ኢንሾርት ለእኔ ጸልያለሁ ምናምን እንዲህ አይነት ነገር ዲስኩርት አቆማለሁ። በቃ ዮናስ ከዚህ በኋላ ፕራይቬት ጀታ ልንገርሽ። አይ ላቭ ዚስ ጋይ ፓስተር ማኛው ብየዋለሁ። እንዴት አድርጎ ቢዝነሱ እንዳቀደው ማኛው። እኔ ማኛው ስማርት ቦይ ማይ ብራዘር። እኔ ትናንት ማታ ተኝቼ ነው ሳስብ ፓስተር ማኛው የሚል ተኝቼ ብልንስብ ነገረኝ። ትክክለኛው ፓስተር ዮናስ ታይዋለሽ። ሰበካው ከዚህ በኋላ በእንግሊዘኛ ነው። ሂዶን ኬር በእንግሊዘኛ ነው የሚሰብክ። ታነ ሙላችሁ የዛሬ ቪዲዮ ዘና ነው የሚያደርገው። በጣም እንዳያችሁት ነውና እንደው በሳቅስ አልፈልግ ነው የምስቀው ራሱ ማለት ነው። እንግዲህ እንዳያችሁ እንግዲህ ዮኒ ማኛ ለሞጣ ቀራኒ ያው ጸልይለታለሁ ብሏል ማለት ጸልይ ወደ ፕሮቴስታንት ዓለም ሊወስደው ማለት ነውና ጌታ ይመስገን። እና ይሄን ነው እየተሰራ ያለው ፌክ፣ ይሄን ነው እየተሰራ ያለው ሽውድና። እንዴ የወጣው ሰው እኮ ከዛ ከፕሮቴስታንት ዓለም መጥቶ ኦርቶዶክስ ውስጥ ሆኖ እየመሰከረ ያለው ሰው ሁላ እኮ ይሰማሉ። ያን እየሰሙ ሁላ አይማሩም፣ አያምኑም እኮ ስትነግሯቸው አያምኑም። ያ ነው ስህተታቸው። በቀዛ ጥግ ድረስ ሄደ ስህተታቸው ማለት ነው። ስለዚህ ዮኒ ማኛ የተናገረው ነገር እንትና ማን ነው ሞጣ ቀራኒዮ የተናገራቸው ነገሮች አሉ። በነገራችን ላይ ይሄ ፖለቲካም ሊሆን ይችላል። ይሄ ጴንጤ ከመሆን እሳት ውስጥ ገባ ይሻለኛል እና እየደበደበኝ ሆኑ ገንዘብ ላሳይ ምናምን ያ አይደለም። እምነት በእንደዚህ ልክ የሚለካ አይደለም። የምታምን ከሆነ ማመን ነው እንጂ ይሄ የፖለቲካ ነገር ነው የምትሆነው። ያው ብዙ የሚሸውደን ነገር አለ ሰዎች ስለሆነ እንዴ አንተም እኮ ብዙ ነገር ብላል አይደል? ኦርቶዶክስን ትሳደባለህ እና አቡነ ማትያስን ብፁዓን አባቶችን ሙልጭ አድርጋ ትሳደቡ። ስለዚህ እነሱ የሚሰደቡ ሰዎች አይደሉም። ሜይ ቢ ከዮኒ ማኛ ጋር ያው ሁለታችሁ ፖለቲካ ነክ ነገር ስላለ ሜይ ቢ ዮኒ ማኛ በተለይ ሃይማኖት ላይ እንግዲህ ሃይማኖት ጦርነት በፖለቲካ ዘርፍ ለማስነሳት የሚጥርና የሚተጋ ልጅ ነው። ያው እሱን ብዛት ማንም ሰው
የሰማው ስለሌለ ነው እንጂ ብዙ ነገሮችን እንደዚህ እያወሳሰበ እየገመደ ምናምን የመጣ ሰው ነው። አንዴ ኦርቶዶክስ ሆኛለሁ፣ አንዴ ሙስሊም ሆኛለሁ፣ አንዴ አማራ ነኝ፣ አንዴ ኦሮሞ ነኝ ምናምን ነገር እያለ ነገሮችን በጣም የሚያጣምር ሰው ነውና እንግዲህ በእንደዚህ አይነት ልክ በአንድ ለካ ሃይማኖትን ጌታን ተቀብሏል አይደል? እንኳን የተቀበለ ፕሮቴስታንት ነው። ፕሮቴስታንት ደግሞ እንደዚህ አይነት ነገርን አያስተምርም። በመጽሐፍ ቅዱስ መንገድ የምትሄድ ከሆነ እናንተ የምታስተምሩት ምድር ላይ ቆመ ይሄ ሃይማኖት ሲበጠበጥ አያለሁ ብሎ የሚያስተምር አለ። ይህን አያስተምርም ወንጌል። ይሄ ብሔር ለዘላለም እንደዚህ ሆነ ያለው እንደዚህ አይነት ነገር አያስተምርም። ስለ ብሔር አልተጻፈም። ጻፈው የኢየሱስ ክርስቶስ ቃል ነው ወንጌል ላይ የተጻፈው። ድርሳን የጻድቃኖች ድርሳን ላይ ምናምን ስለ ጻድቃኖች ታሪክ የነሱ ድርሳን የነሱ ድርሰት ነው የተጻፈው እንጂ ስለ ብሔር ስለ ሃይማኖት ስለ ምናምን አልተጻፈም እዛ ላይ። ስለዚህ ወንጌል ስታስተምሩ መጽሐፍ ቅዱሳዊ ቃልና የክርስቶስን ቃል የሆነ ቢሆን የተሻለ ይሆናል እላለሁ። እስቲ ቀጣይ ቪዲዮ ነው። ዮኒ ማኛን ወደኛ መጣኸው፣ ሸዋፈራን ወደኛ መጣኸው፣ ጥበቡን ወደኛ መጣኸው፣ ትዝታውን ወደኛ መጣኸው። ታዲያ ይህንን ወደ ኢየሱስ መንግስት ነው ሰው ፍለጋ ይላል። ይሄ ነው እንዴ? በግድ እንውሰዳቸው ነው ደግሞ? ይሄ የወጣት ሞኝነት ይባላል። አንድ ሰው ሃይማኖት ወደ እምነት ውስጥ ሲሄድ ፈልጎ ነው የሚሄደው። አንተ ስለጎተትከው አንተ ጋር ጌታ የለም፣ እኔ ስለጎተትኩት እኔ ጋር ጌታ የለም። እሱ ያድነኛል፣ አምነዋለሁ፣ አመልከዋለሁ፣ ወደዋለሁ ብሎ የሚያምነውን ነገር የፈለገ ነገር የመከተል መብት አለው። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኑ ብላ አታስገድድም። ስትሄድ ትሄዳለች፣ ስትመጣ ደግሞ አቅፋ ትቀበላለች። ገባ? እዚህ አምጥታ ደግሞ ሳር አታስገድም፣ ትንከባከባለች፣ ትታቀፋለች። እዛ ስትሄድ ያው እግር እያነሱ እንደሚማቱ ምናምን እናውቃለን። ይህን ያህል ገንዘብ አንጣ ልጸልይልህ፣ ልሳለሙላልህ ምናምን የሚባል ነገር እንዳለ ፕሮቴስታንት ዓለም ውስጥ ይታወቃል። ይሄ የውሸት ውሸት፣ ይሄ በምንድነው በእርኩስ መንፈስ የተሰራ እነ ቡሽሪ የሚባሉ የጋና ነው ጊኒ የሀገር ሰው የተሰራ ስራ ነው። ብዙ ሰዎች እኮ ሌላ ሀገር ሄደው በእንደዚህ አይነት መልክ የተሸወዱ አሉ። ማለት እንደዚህ እናትሽን ወይም የሆነ ነገር ላድንልህ ብሎ በአሲድ ያቃጠለ ሰው እንዳለም ሰምተናል። ስለዚህ ይሄ ሰው በመጎተት አይሆንም። ይሄን ወስደናል፣ ካሌን ወስደናል፣ ይሄ ቀሮት ይሆናቸው እንወስዳቸዋለን። እንዴት አድርገን ነው የምትወስዳቸው? ከሄዱ ለመውሰድ ነው። እነሱ ከፈለጉት እኮ ይመጣሉ አይደል? ስለማይፈልጉት እኮ ነው። ትክክለኛው እምነት ያለው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው ብለው ስላመኑ መጽሐፍ ቅዱሳዊ ቃል ትክክለኛው ያለው እኛ ጋር ስለሆነ ለዛ ነው መምህሮቻችን ህዝበ ምእመኑና እኛን እያስተማሩ ያሉት ማለት ነው። ከሄዱ ለመጎተት ነው። ከኛ ሳይሆን ከእናንተ እየመጡ እኮ ነው። አሁን እኮ ከፕሮቴስታንት ወደ ኦርቶዶክስ እየመጡ እኮ ነው፣ እየፈለሱ ነው በጣም በብዙ። ያ ማለት እንግዲህ ትክክለኛው ሃይማኖት ወይም ትክክለኛው ቤተ እምነት በክርስቶስ ደም የተመሰረተችው ትክክለኛው እምነት ኦርቶዶክስ ናት ብለው እያመኑ ስለሆነ ነው እየመጡ ያሉት። እንግዲህ ፓስተሮች መጥተዋል። እነ ፓስተር እነማን ናቸው ይባል? ቢኒያም ሽታይ መጥተዋል። ትልቅ ፓስተር እንግዲህ በደንብ ፕሮቴስታንት ዓለም ውስጥ በደንብ አገልግሏል የተባለ ፓስተር ቢኒያም ሽታይ ነው። ከቢኒያም ሽታይ በላይ ማንም አያውቅም። እሱም ተመልሷል ማለት ነው። ስለዚህ ሁላችንም የምናውቀው ነገር ነውና የኛ ኦርቶዶክስ ሃይማኖት እንቋችን ነች። ቀጣይ ቪዲዮ እስኪ አላውቅም፣ ግን ዘማሪ ዘርፌ እንደመጣች አብርረው እንድትወጣ እንድትጠፋ ያደረጓት የአውደ ምሕረቱ አገልጋዮች ናቸው። እናገራለሁ። ይህም በድፍረት ነው የምናገረው። ሁሌም ስናገረው ነበር። ቅረጹ፣ ዛሬ ደጋግማችሁ ስሩበት፣ ሸቅሉበት። ያች ዓለም በቃኝ ብላ ዘፈን በቃኝ ብላ ምን በቃኝ ብላ የመጣችን ሰው ተልኮም ሊኖር ይችላል፣ ምናምን ሊኖር ይችላል። ሌላ ግምትና የሴራ ትንተና መስጠት ይቻላል። ነገር ግን እንደመጣች የተቀበሏት ሰዎች እዚያ ጭፈራ ቤት ከሚታወቁት ከዓለማውያኑ የባሱ በቀሚስ ስር የተደበቁ፣ በቆብ ስር የተደበቁ፣ በሻሽ ስር የተደበቁ፣ በመስቀል ስር የተደበቁ ቁማርተኞች ስንታይ አፈጻድቆች ውስጣችን ሾሆች የሆኑ ሰዎች ናቸው የተቀበሏት። ለአገልግሎቷ የሰውነት ቅርጿ ተመራጭ የሆነበት፣ እደግመዋለሁ፣ የሰውነት ቅርጿ ተመራጭ የሆነበት እሷም በኋላ ላይ ስታየው ቦታ የሚያሰጣት ከሌሎቹ መዘምራንም አገልጋዮችም ቦታ የሚያሰጣት ይሄ አሸንክታቡና ይሄ የዓለም አሸንክታቧ ስለሆነ ውጥር ያለ ቀሚስ አድርጋ መቀመጫዋ ጎልቶ እንዲወጣ በማድረግ አውደ ምሕረት ላይ እንኳን ስትወጣ ከኋላ ያሉት አገልጋዮች እስኪፈዙበት፣ እስኪ ለሃጫቸውን እስኪያንጠባጥቡበት፣ እስኪያዝረበርቡበት ድረስ
ወደሚል ነው የወሰደችው፣ እውነቱን ስንነጋገር ማለት ነው። ስለዚህ እሷን መተኛት፣ እሷን ማቆሸሽ፣ እሷን እንትን ማለት እንደ ጀብዱ የሚታይበት ከዚያ በኋላ ደግሞ ነጭ ተለብሶ ጥቁር ተለብሶ መስቀል ተይዞ እግዚአብሔር የሚባልበት ነው እና ይሄ ከሚሆን ለምን ጥንቅር ብሎ አይቀርም በሚል እንትን ብሏል ማለት ነው። ያው ሄዳለች፣ ዘርፌም ሄዳለች። እኔ ብዙ አላዝንባትም። ዘርፌን እንደ አረብ ነዳጅ ጉድጓድ ለመቁጠር ያላሰፈሰፈ አልነበረም። እንደ አረብ ዘርፌን ማግባት ሀብታም ያደርጋል ተብሎ እነ ሰይፉ ፋንታውን እነማ ዘፈኑን ስለሰሩላት ምኑን ማስታወቂያውን ስለሰሩላት ምን ስለሰሩላት ዘርፌን ማግባት ድህነትን ማሸነፊያ ነው ብለው ያሰፈሰፉ ነበር። ያሁኑ ብፁዕ አቡነ ሩፋኤ የያኔው አባ ተክለ ሃይማኖት የጋምቤላው ሳታመልጠኝ ብሎ ሹፌራቸውን ነው ዲያቆኑን አምጥተው አፈራርመው ምናምን አንድ ላይ ኑሩ ያሉት ቶሎ አስወልዳት ተብሎ ማለት ልጁ ክህነቱን አጣ፣ ክህነቱን አፈረሰ። ከዚያ ደግሞ አሜሪካ ያሉት እነ ዶክተር አንዱዓለም የዳላስ ሚካኤሉ ደግሞ አሰሉት። ያኛው ሲኖዶስ ነበር፣ የውጭ ሲኖዶስ ነበር። ያኔ እዚህ ብናመጣት እንዲህ ብናደርጋት ሲኖዶሶችን ያስተዋውቅልናል፣ ቤተክርስቲያናችን ያጎላልናል ብለው ተሟሙተው ምን ብለው ፈርመው አሜሪካ ወሰዷት። እንደፈለጉት ማሽከርከር አልሆነላቸውም፣ ተጣሉ። ሲጣሉ ያው እሷም ዞራለች። እዛም ደግሞ ምርጥ ዲያቆን የነበረ በኋላ ካህን ገብርኤል የተባለ ታውቁታላችሁ ሁላችሁ፣ በሰርግ በተክሊል አገባች። የዚያ ሚስት ሆነች። እሱም አላዋጣትም፣ ጥላው ሄደች። የሁለት ሰዎችን ክህነት አፍርሳ በድብቅ ደግሞ እነዛን አልኮስኩሳ አርመጥምጣ አፈር ከደች አብልታ ልጅቷ በስተ መጨረሻ ነበጋሻውን ተከትላ እነ እዩ ጩፋ ጋር እነ እስራኤል ዳንሳ ጋር ሄዳ ዛሬ መንፈስ እየተሞላች በእንትን ላይ እየወደቀች ወደ እዛ ስቴጁ ላይ እየወደቀች ትኖራለች። እንቅፋት የሆኑት ግን የኛም አስተዋጽኦ አለበት። ማመን አለብን። ስለ እውነት ማመን አለብን። በጣም ብዙ ሰዎች በቤተ ክርስቲያን አገልጋዮች ተማረው ቅድስት እናት ቤተ ክርስቲያናቸው ለቀው ሄደዋል። ዛሬም ስናወራ ብዙ ከሰዎች ጋር ስናገር ብዙ መልእክቶች ይመጡልኛል፣ ብዙ ቪዲዮ፣ ብዙ ፎቶ ይመጣልኛል። ሁሉን አውርቶ አይቻልም። የንስሐ ልጆቻቸው ንስሐ ተቀብለው ንስሐ ማለት ይሄን በድያለሁ፣ ይሄን አጥፍቻለሁ፣ ይሄን ሰርቻለሁ፣ ቀኖና ይስጡኝ እግዚአብሔር እንዲምረኝ ብለው ያ ንስሐ የሚቀበለው ሰው ደግሞ እንደ እግዚአብሔር ሆኖ የእግዚአብሔር ወኪል ሆኖ የእግዚአብሔር ምትክ ሆኖ የኃጢአተኛውን ንስሐ ተቀብሎ በደሉን ተቀብሎ ከባት ያበሳ ሆኖ በቃ አይዞ እግዚአብሔር ይቅር የማይለው ኃጢአት የለም፣ ይሄንን ስገድ፣ ይሄንን መጽውት፣ አልቅስ፣ ጸልይ፣ ጹም ብሎ ቀኖና ይሰጣል። ብዙዎች ይሄንን የምስኪኖችን ንስሐ ተቀብለው ሄደው ለመንግስት ነግረው ያሳሰሩ አሉ፣ ትዳር ያፋቱ አሉ፣ ኑሮ ቤተሰብ የበጠበጡ አሉ። እነዚህ ምንድናቸው ያልን እንደሆነ ሳይመረጡ ያለ ምርጫ ያለ ጥሪ ጎርፍ ይዞ አምጥቶ ያስቀመጣቸው ናቸው። ከመርካቶ ቀሚሱን ከመርካቶ ቆቡን ገዝተው ክብረ ክህነትን ለማስከበር ሳይሆን ለማዋረድ የመጡ ናቸው። ቤተክርስቲያኒቷ የቤተክርስቲያኒቷ ስህተት አይደለም፣ የቤተክርስቲያኒቷ ችግር አይደለም፣ የግለሰቦች ችግር ነው። የግለሰቦች ችግር አሁን በምንም ተነስቶ ዘመድኩን ባጠፋው ጥፋት የኢትዮጵያ ቤተክርስቲያን የምትወቀስበት ምክንያት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔን ሌባ ሁን ብላ አላስተማረችኝም። ቀጣፊ ሁን ብላ አላስተማረችኝም። ሰካራም ዘማዊ ሁን ብላ አላስተማረችኝም። እኔን ጠንቋይ ሁን ብላ አላስተማረችኝም። መተተኛ ሁን ብላ አላስተማረችኝም። ደቦችን አስለቅስ ብላ አላስተማረችኝም። ሙዳየ ምጽዋት ስበር ብላ አላስተማረችኝም። ጋለሞታ ሁን ብላ አላስተማረችኝም። በአፍም በመጽሐፍም የለም። የኢትዮጵያ ቤተክርስቲያን
ንጽሕት ናት፣ ቅድስት ናት፣ አልቦ ነውር ምንም ነውር የሌለባት ቤተክርስቲያን ናት። ቤተክርስቲያኒቷ ማለት ነው። ዘመን ያመጣቸው የቤተክርስቲያኒቷ ወኪሎች፣ አስተማሪዎች የተባሉ ሳይገባን አውደ ምሕረቱ ላይ የወጣን ሰዎች ግን ቆሻሾች ልንሆን እንችላለን። ባለጌዎች፣ ስዶች ልንሆን እንችላለን። አዎ ብዙ ሰው አልቅሷል። የስንት ህፃናት የስንት ወጣቶች ክብረ ንጽህና ተገፏል። ከዚያ አልፎ ወንድ የሚደፍሩ ህፃናት የሚደፍሩ ነውረኞች ተፈጥረዋል። ቃሊቲ ሂዱ፣ ቂሊንጦ ሂዱ፣ በየእስር ቤቱ ሂዱ። የመኖክሴ ማት፣ የቄስ ማት፣ የዲያቆን ማት የምናምን ታያላችሁ። እዛ በነውር የገቡ ማለት ነው። በነውር የገቡ ቤተክርስቲያኒቷ አዛ አይደለም፣ ቤተክርስቲያኒቷ ነግራ አይደለም። አንዳንዴ ጥጋብ ሰይጣንም ብቻ አይደለም። አንዳንዱ እኛ የምንሰራውን ኃጢአት ሰይጣን ራሱ ይደመምበታል። በእድሜ ይበልጠናል፣ በተንኮል ይበልጠናል፣ በኃጢአት ይበልጠናል። ነገር ግን ይሄንኛውን ኃጢአት ይሄኛውን ውሸት እንዴት እኔ ሳላውቀው ሁላ ብሎ የሚገረምብን ይመስለኛል ራሱ። የመጨረሻው ቪዲዮ ይሄን ይመስላል። እንግዲህ ስለ ዘማሪ ዘርፌ ከበደ የተነገረ ነገር ነው። አዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ውስጥ ችግር አለ፣ ጥያቄ የለውም። አዎ ችግር አለ። አንድ ሰው እንግዳ ሲመጣ ማባረር የሚባለው ወይንም የሆነ ነገር ለመጣ አይነት ነገር የሚባል ነገር አለ። አዎ አለ። ዘማሪ ዮርዳኖስ ደረጀም ተናግረዋለች ይህን ጉዳይ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት ጥቃት ወጥቼ እዛ እያገለገልኩኝ ያ ጨለማ ህይወት እንደሆነ ሲገባኝ ተመልሼ ወደ እናት ቤተክርስቲያን ልመለስ ባልኩት ጊዜ ከተመለስኩም በኋላ ለምን መጣሽ ነው የተባልኩትኝ። ፊታቸው ያሳዩኝ ፊት ጥሩ አይደለም። ለመጣች አይነት ስሜት ነው እያሳዩኝ ያሉት። ስለዚህ ዘርፌ ከበደ አብዛኞቻችን እንፈርድባታለን። ጥዑም ዝማሬ ዘምራለች። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍምስና ወይንም እውቅና ሰጥታለች። በእጇ ቆርሶ አብልታታለች። ስጋው ደግሞ ፈትታባታለች። ጥያቄ የለውም። አሁን ግን ወስዳ ከዚህ ወታ እየነቀፈች ይገኛል። የምናየውና የምናውቀው ነገር ነው። ግን የወጣችበት ምክንያት ምንድን ነው ተብሎ በሚጠየቅ ጊዜ ምንም የሚታወቅ ነገር የለም። ምናልባት እሷም እንደ ዘማሪ ዮርዳኖስ ደረጀ የገጠማት ነገር ሊሆን ይችላል። እሷ ወጣ ስላልተናገረችው ሊሆን ይችላል። በዛ ውስጥ ብዙ ዘማሪያኖች አንደበታቸው ሊከፈት የተጀመረ ነገር አለ። እኛም እንደዚህ አይነት ጥቃት እየደረሰብን ነው፣ እከሌ እንደዚህ አይነት መደረግ አለባቸው፣ መወገዝ ካለበት ይወገዛል፣ መቀጣት ካለበት ይቀጣል። በቅድስት ቤተክርስቲያን ሕግና ስርዓት መንገድ መሰረት የሚካሄድበት እርምጃ ይካሄዳል። ጥያቄ የለውም። በዘማሪ ዮርዳኖስ ደረጀ ላይ የደረሰውን ጥቃት አብዛኞቻችን ሰምተናል፣ አብዛኞቻችን አውቀናል ማለት ነው። ማነው ቄስ ደበበ እስጢፋኖስ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ አቅርባበታለች በዘማሪ ዮርዳኖስ ደረጀ ደብዳቤ አማካኝነት ማለት ነው። ስለዚህ የነ ዘርፌ ዕጣ ፈንታስ ይሄ ነው ወይ የሚባለው ነገር ዋስትናችን ምን ያክል ነው? የወጣችበት ምክንያት እሷ ራሷ ብትናገር ጥሩ፣ ግን እሷም አልተናገረችም። የወጣችበት ምክንያት አይታወቅም። ግን ወጣ ፕሮቴስታንት ዓለም ውስጥ ፓስተር ሆና እያገለገለች ነው። አዎ ምናልባት የምትበላው የምታኖርበት ቤተሰብ ልጅ ካላት እንደ ዘማሪ ዮርዳኖስ ደረጀ ታሪክ አይነት ካላት አማራጯ ይሄ ሊሆን ይችላል። ስለዚህ ከኛ በላይ ዘመዴ ስለሚያውቅ ነው ይሄን ነጩን እያወጣ ያለው ማለት ነው። ይሄ መጨረሻው ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ እንገናኛለን። ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።